ምን ጎረምሳ እኔ ስናት ያጠና መስሎኝ ነው ለካስ እዚህ ብቻን ቁጭ ብለህ ነው ታጫውተኛለህ ብዬ ስጠብቅ የቀረው ይቅርታ ስላላደረክልኝ ቅር እንዳይልኝ ታዲያ ጓደኞቹ ጋር ወተመዝናና አለበዛ ደግሞ ማታጣም በቃ ስለተቀየምኩኝ ሁሉም ነገር ያስጠላኛል በእናትህ ግን እኮ ታስናገጋ መቀጠር እንደማልፈልግ ደጋግሜ ነግሬያለሁ። አዎ ነግረሽኛል። የሚያስከተልኩሽ አቶ አስናገጋ ሳይሆን ወይዘሮ ማለት ጋር ነው። ያው እኮ ነው ቢኝ አቶ አስናገጋ መቀጠር አልፈልግም ማለት በተዘዋዋሪ እነሱ አካባቢ መገኘት አልፈልግም ማለት ነው። እኔ እኮ ቆይ ግራ የገባኝ ያንቺ መቀጠር ለኔ የሚጠቅመኝ እስከሆነ ድረስ ምንድነው ችግሩ? ለያውም የተሻለ ደሞዝ እየተከፈለሽ ቢኝ ችግሩ እኮ የኔ መቀጠር አለ መቀጠር አይደለም። አንተ ለገንዘብ ያለ ፍቅር ብዙ መስዋዕትነትን ያስከፈለና ያለው ሊያ እድሜ ሙሉ ድህነት ሲያሳድደኝ መኖሩ ዘርማን ዘሬን በችግር ምክንያት ቀብሬ ብቻዬን ስሳቀቅ መኖሬን ደጋግሜ ብነግርሽም በትክክል የገባሽ አይመስለኝም። እሱን ካውቃለሁ ቢኒ አታውቂ እድሜ ሙሉ ስገፋ የኖርኩትን መከራ ሳፈሰው የነበረውን የደም እንባ እንደኔ ኖረሹ ካልሆነ በስተቀር በጭራሽ ልታውቂው አትችይም። አሁን እኮ እሱ አልፏል ቢኒዬ እንዴ ይሄንማ ማሰብ አይገባም። አሁን እኮ ደሃ አይደለም ቤት አለ መኪና አለ ጥሩ ስራ አለ ጥሩ ገንዘብ ሰብስበሃል አይደለም እንዴ? ምትዩ ሁሉ ከስጋት ሊያስጥለኝ ይችላል አለ ምትኝ ሀብትና ንብረት እድሜ ሙሉ ስሸሸ የኖርኩትን መከራ በአግባቡ ማምለጤን የሚያረጋግጥልኝ አይደለም። ስለዚህ ሁለተኛ እንደዚህ አይነቱ ነገር እንዳትናገሪ። ግን በጣም ያዘንኩብህ ወድጄ አልነበረም። ምንም እንቅፋት ሳይገጥም ከፊት የምጠብቅህ የህይወት ፈተና ሁሉ አልፈህ ሰው እንድትሆን ስለምፈልግ ነው። አቃለሁ ባቢ አቃለሁ። አሁንም በዚህ ምክንያት ህልም ባጭሩ መቀጨት የለበትም። ይበልጥ ሩጫ የበለጠ ትግል ሊያስፈልግ ይችል ይሆናል። ግን የሚፈልገውን ሁሉ ዋጋ ከፍለህ ሰው መሆን አለብህ። እመነኛ ባቢ የፈለገ ነገር ቢሆን እጅና ጣት ይፈለቀመት የቻልኩትን ያለ ሮጭ ላስተስተቅ ቃል ገባላለሁ። እሺ ፍቃድ ይሁንልህ ብዬ ያልከውን ሁሉ ፈጽሜልሃለሁ። አሁን ደግሞ በተራ የኔ ጥያቄ መቀበል ይኖርብሃል። ልጅ እንውለድ ከሚል ጥያቄ ውጪ ማንኛውንም ጥያቄ መጠየቅ ትችያለሽ። ልጅ እንውለድ የሚለውን ጥያቄ ማትቀበለው ለምንድን ነው? ሊያ ደጋግመን ተነጋግረን የተስማማንበት ጉዳይ ላይ አሁን መመለሱ የሚጠቅመን አይመስለኝም። እና ዘላለም ዓለምን ላንተ ያለኝን ፍቅር መሳሪያ በማድረግ ያሻን የምትጭንባት ባሪያ ልታደርገኝ ነው የምታስበው ማለት ነው? እኔ ባሪያ አላደረግም። አድርገኛል። ባታደርገኝማ ኖሮ ጧት ማታ እንውለድ እያልኩ እየተማጸንኩ በማይረባ ምክንያት አትከለክለኝም ነበር። በቂ ጥሪት ሳናፈራ ልጅ መውለድ የለብንም ማለት ነው የማይረባ ምክንያት? አዎ ምክንያት የማይሆን የሚያደርገው ለልጃችን ደህንነት ከኛ ይልቅ ገንዘብ እንደሚያስፈልገው ማሰብ ነው። ሊያ በእናትህ ቢኒ ለልጃችን እድገት ከገንዘብ ይልቅ የኛ መኖር ነው የሚያስፈልገው። እኛ ሳንኖር ሀብት ገንዘብ ብንቆልልለት ፍቅር ይሆናል? አትሳሳች ሊያ። ጥሪት ሳያፈሩ የፈጠሩኝ ቤተሰቦቼ ለዕዳና ለሰቀቀን ብቻ ነው አሳልፈው ሰጥተውኝ ሄዱት። ደግሞ እኮ ገና ነን ሆዴ። ገና አይደለንም። ገና ነን በሚል በማይረባ ምክንያት ልታሸንፈኝ አትሞክር። እኔ ልጅ መውለድ የምፈልገው አሳድጌ ለፍሬ ለማብቃት እንጂ ባግባቡ ሊያስተዳድረው የማይችለውን ሀብት ቆልዬለት ለማለፍ አይደለም። እሺ አሁን ይብቃን። ለምንድን ነው ይበቃል? መነጋገር ካለብን ዛሬውኑ ተነጋግረን መጨረስ ይኖርብናል። ስለዚህ የመጨረሻ ውሳኔ እንድትነግረኝ እፈልጋለሁ። እንዴት አመሻችሁ? ኦ አባትና ልጅ እርቅ አውርዳቸዋል መሰለኝ ነው ባርቺ። እንኳን ደስ ያለኝ። እንኳን ደስ ያለኝ። አመስገን። አቤት
እሺ ይዛው አቤት አቤት ለኔ ባቢ እኔ ምን አጠፋው ማልሳማው መጀመሪያ ጀርባዬን ማሳጅ አርገኝና ከዛ በኋላ ውጤቱ ታይቶ ጉቦ ነው ማለት ነው እስቲ ያሳምምሻት ጋሽ ጎረምሳው ባለቤቱ ይለቀቅ አሻታለሁ ባቢ አዎ ጎረምሳው ባለቤቱን ለቀቅ ነው ማሚ ተጣጣ እንደውም ባርችዬ የደስደሱ ለምን ለእህት ኢሜል አታረግላት እንዴድላችሁ ፈልጋችኋል ማለት ነው የኔ ተርፍ ነገር እኮ ወዲያው ነው የሚገባ በእናት ወተር እኮ አባትየው ነገር ቶሎ አይገባው እሺ በአባትየው ወጥቶ ቀስ ከዚህ ደረጃ ቂማለህ እንዴ እባክህንቶ ደስ ሲለው ሁሉ ጊዜ ደረጃ እንደዚህ ነው የሚወጣው ሹፍ ልክ ነገር ሲከፋው እኮ ኮቴው ማይሰማ ወርታችሁ ቲ ነገር ያለው ይው ቆንጆራት እንዲሰራልህ ከፈለክ እሺ ቴንክ ዩ ኒኪታ ውሳኔን ደጋግሜ ነግሬሻለሁ ሌላ የምነግርሽ አዲስ ነገር ምንም የለም በቃ የመጨረሻ ውሳኔ ይሄ ነው ጥሩ የኔን ውሳኔ ደግሞ በቅርብ ቀን አሳያለሁ ምን ልታደርጊ እሱ ጊዜው ሲደርስ ብታያሻል የፈለግሽውን ማድረግ ትችያለሽ ነገር ግን ከኔ ፍቃድ ውጪ አረግዛለሁ ብቲ የመጨረሻችን እንደሚሆን እንድታውቂ አስናቀም በፍጹም ያለ ኃጢያቱ አልሆነልኩት መስፍን እኔ እኮ የነገረኝን ነገር በሙሉ ነው ሳላስቀር የነገርኩ አንቺ ነኝ እናሱ እንዳንጣላ ስለምትፈልጊ የውሸት ታሪክ ፈጥረሽ ነገርሽኝ እንጂ የእውነት ሲን አይደለም አትሳሳት መስፍን ትዳሬን ሊያናጋ የፈለገ ማንንም ሰው ቢሆን ጠላቴ ነው ስለዚህ ዋሽቼ ላስታርቅ እንደማልፈልግ ታውቃለህ እና አስናቀን ያን ሁሉ ማጽፋውርትበት በትግስት ያሳልፈኝ ምንም ጥፋት ሳይኖርበት ነበር ማለት ነው አሳዘን እንደዛ እንደውሻ ስታደርገው በትግስት ማሳለፍ ብቻ መሰለ ወሬውን የነገሩኝ ሰዎች ልክ ለማግባት ማን እንደሆኑ እየተቆነጠነጠ ስጠይቀኝ ብታይ ከሆነም ጥሩ ግን አይመስለኝ መስፍኔ ደግሞ ደግነት ሳያንስ ሁሉ ጊዜ ነው ብቻ ነው ተከክል ማለት ነው የሚያናድደኝ ቆይ እኔ ባንተ ላይ የማዘዝ ስልጣን አለኝ የለኝም አለሽ እንጂ እኔ ቆንጆ ስለዚህ አስናቀን አጥፍቻለሁ ይቅርታ በለጠይቀው እንደውም ልትከሰው ሁሉ ይገባል አልበዛም ምንድነው የሚበዛው መስፍኔ አሁን ይቅርታ መጠየቅ ትልቅ ነገር ነው ፕሊዝ ካልሽሽ ኩሽ ቴንክ ዩ አሁን ያችን የምትወዳት ችክ ያለች ጉላሽ እንሰራለን ጉላሽ ነው ያልከው ሌላ ሲስተር ልዕልና ወይኔ ምን ቀረኝ ብለሽ መጣሽ ደግመሽ ልትገኝ ወይስ አይደለም እኔ ሞትሽ አሳዝኖኝ እንዲወጣልኝ ብዬ ነው የመጣሁት በጣም ደስ የሚል ቅንጭል ገለሽ የቀበርሻት ሴት አሳዝናሽ ስታለቅሽላት መጣሽ ማግሽ በመጠረሽ ይቅር ብለሽ ደስ ይለኛል ግን አልችልም በለጋ ዕድሜ ገለሽ የቀበርሽን በድንጋይ ዶምኒ ይቅርታ የሚገባኝ ሰው አይደለሁ ይገባኝ ይኸው ባለውለታዬን አሳልፌ የሰጠው ከሃዲ ሰው ነኝ ይኸው እንጂ እንደፈለግሽ አድርጊኝ እባክሽን እሺ በይኝ ግዳኝና አይዞሽ ምንም አልተፈጠረም አይዞሽ ተረጋጊ
አይዞሽ ሊሊ ማርትዬ ከኔን አየዋት እባክሽ በፈጠረሽ ግዴኝ እያልኩ የለመንኳት አንቺን ገድዬ ነፍሴን አላቆሽሽም ብላ ጥላኝ ሄደች ኧረ እባክሽ ሰው የሚልሽን ነገር ስሚ ኧረ ተይ የሚልሽን ስሚ ተይ ደግነቱን ሰው ብትተወኝም እኔ የሰራሁት ስራ ዋጋዬን ከፍለኝ ጨምር ምን ማለት ነው ሊሊ ጓደኛዬን አሳልፌ ሰጥቼ ያተረፍኩት ከመሰለኝ ስራዬ ታክቻለሁ ምን እኔ ምንም አልገባኝም መስፍኔ እንዴት ማለት ነው እንዴት ምትል ያላመኝ ረሳኸው እኔ እኮ ነኝ አንተ ጋር የምመጣው አንተ አንድም ቀን እኔ ጋር መጣህ አታውቅም ይሄንም ትቆጥረው ነበር ቶ ትቆጥረውም አልፈርድም ከፊትህ ራሴን አሳንሼ የቀረብኩት በጣም ራሴን የሚያሳንስ ጥፋት በመፈጸሜ ነው እባክህ ይቅርታ አድርግልኝ አስናቀ ትልቅ በደል በድያለሁ ምንድነው ነገሩ እሷ ይሄን የሚናገረው አብሮ አደጌ መስፍን ነው ወይንስ አዎ መስፍን ነኝ አትጠራጠር እንዴት መስፍን ነገርኩ አስናቀ ስራዬ በጣም አሳፍሮኛል ምንም ሆነ ሳይኖረኝ በስሜት ተመርቼ አስቀይሜያለሁ ያለ ኃጢያት ኮንኛለሁ አሳዝኛለሁ ስለዚህ እባክህ ይቅር በለኝ ይቅርታ አድርጌልሃለሁ የኔ ጌታ ይቅርታ አድርጌልሃለሁ እንኳን አፍ አውጥተህ ጠይቀኝ አይደለም ሳትጠይቀኝም በፊት ይቅርታ አድርጌልሃለሁ በጣም ነው የማመሰግነው የመጣሁት ይቅርታ ልጠይቅ ብቻ አይደለም ጥፋቴን የሚመጥን ካሳ ልክስ ጭምር ስለዚህ ባለፈው የጠየቀኝን ስራ አብሬ ልሰራ ፈቃደኛ ነኝ የለም መስፍኔ እሱንም አዋጭነቱን ተቀብለ ጠቃሚነቱንና አስፈላጊነቱን አምነህበት የምትገባበት እንጂ እንደዚህ ለኔ ያዝነ በጸጸት ማታምንበት ነገር ውስጥ እንድትገባ አልፈልግም እባክህ አስናቀሽ በለኝ በደሌን ለመካስ ከዚህ የተሻለ ምንም ነገር አላገኘም አስናቀ እባክህ አስናቀ እሺ መቼም ካልክ እንግዲህ ምን አደርጋለሁ ምንም ነገሩ ከባድ ቢሆን ተቀብያለሁ እሺ ደህና በጣም ነው የማመሰግነው የሚያስፈልገውን የገንዘብ መጠንና ሌሎች ነገሮችን አዘጋጅና ማታ እንነጋገራለን አንድ ነገር ልነግርህ ፈልጋለሁ የሥራው አጠቃላይ ሂደትና እያንዳንዱን እንቅስቃሴ እኔ ነኝ የምቆጣጠረው በደንብ አድርገህ ትቆጣጠረዋለህ ምንም ችግር የለም በላሁን ደህና ዋል ማታ እንገናኛለን
በእናትሽ የምትወዳት ልጅ ላላወቀው ምክንያት ጸዳ ብላ መሄድ የለብህም። አሁን በእናትሽ ምን ሆና ነው የቆየችው? በእግዚአብሔር የምታየውን ነገር አልጨረሰች ይሆናላ። ፕላክ ታርግላት እስቲ። አይ አካባቢ መረበሽ አያስፈልግም። እጠብቃታለሁ። ስትጠብቃት እኔ ያደርግላታለሁ። ምን ማለትሽ ነው ማርድ? ያውና የቱንስ ያህል ብትወዳት ይሄን ያህል ታስጠብቀህ ይገባ እንዴ? አላበዛችሁ? ጎሽ እንደው መጣችው ኦሬጂ ጸዳ ብለህ በኮንፊደንስ ምንም ሳትፈራ አናግራት። እሺ ቅርታ አስቆምኳቸው አይደል? ምንም አይደለም። በውሳኔ የምጸጸት መስሎሽ ከሆነ ትዬ ማለት በጣም ተሳስተሻል። ከዚህ በኋላ አንቺን ባላደግምሽ ጥሩ ነው። ሀሳቤን አልቀይርም። ደህና ዋይ። ቆይ የት ልትሄጂ ነው? ቁጭ በይ፣ እኔ እሸኝሻለሁ። የአንድ ጓደኛዬን አሳዛኝ ታሪክ ልንገርሽ። ከዛ በኋላ ውሳኔው አንቺ ነው። ነፃነት ትባላለች። እስከ ህፃናት ስፔሻሊስት ነርስ ተምራለች። ሜዲካል ስኩል እያለች በጣም የምታፈቅረው ሰው እሱም ከራሷ አስበልጦ የሚያፈቅራት ሰው ነበር። አስታውሳለሁ የመጨረሻ ዓመት ተማሪ እያለች አረገዘች። ያው እኔ እንደምታውቂው በውርጃ ምክንያት ቤተሰብ ጋር መጥፎ ታሪክ እንዳለኝ ታውቂያለሽ። በዚህ ምክንያት ለማስወጣት እንዳትሞክ እግሯ ላይ ወድቄ ለመንኳት፣ ግን እምቢ አለች እና ሞተች። አይ አልሞተችም። እንደውም ትምህርቷን ጨርሳ የምታፈቅረውን ሰው አግብታ በሰላም መኖር ጀመረች። በኋላ ላይ ግን ልጅ መውለድ ሲፈልጉ መውለድ አልቻለች። በዚህ ምክንያት ከራሷ አስበልጦ የሚያፈቅር ሀሳብ ጠላት። የልጄ ገዳይ ያለ ነጋ ጠባ የጭቅጭቃ ጀመር። ሁለቱም ተስማምተዋል ነበር እንደ ይሄን ውሳኔ ወሰኑት። ቢሆንም ጠላት በቃ። ይባስ ብሎ የቅርብ ጓደኛውን አስረግዞ እሷን ፈቶ አገባ። በጣም የሚያሳዝን በጣም ጨካኝ ሰው ነው። የልጅ ናፍቆት የሚያደርሰውን ሰቀቀን ባታውቂው ነው እንደዛ የምትይው። ቆይ እሷ ከዛ በኋላ እንዴት ሆነች? ሀዘን ቀለቡ ሆነ። በቀን የምትጠጣ በላይ የምታጨስ ለራሷ ደንታ የሌላት ምስኪን ሰው ሆነች። ተምራ እንዳልተማረች ሆነች። በመጨረሻ ብዙ መስራት በምትችልበት እድሜዋ ላይ ራሷን አጠፋች። እግዚአብሔር እንዴት ታሳዝናለች። አሁን ለምን እንደዚህ እንደምጎተጉትሽና ጭንቀቴ ከምን እንደመነጨ ሳይገባሽ አይቀርም። ይገባኛል ትዬ ማለት ግን ቴክኖሎጂ ከሆነ የሴቶቹ ችግር በጣም አቅሎታል። በዚህ አታስቢ ትዬ ማለት ከዚህ በኋላ አንቺን ባላስቸግርሽ ጥሩ ነው። ሀሳቤን አልቀይርም። ሰላም ወይ። ማርቲ ለምን እንደፈለግሽኝ ሳትነግሪኝ እኮ ሰዓትሽ እያለፈ ነው። ንገሪኝ እንጂ። ማዘር ስለኔ ያሉ ለምንድን ነው ያልነገርከኝ? ያው የተለመደ አግባ የሚል ጭቅጭቅ ምን ተብሎ ይነገራል? የዛሬው ግን ከዛ ያለፈ ነው አይደል? የእናትህ ጉጉት ሌላም ቢሆን እንድታገባ ነው አይደል? ማን ነው እንዲያለሽ? ናርዶስ ነች አይደል? ማንም ይሁን ይሄ ነው አይደለም ፍላጎታቸው? አዎ ግን ቢሆንም አይፈረድም። እኔ ልፈርድባችሁ ፈልጋለሁ። ግን ይሄ ሆነ ጉጉታቸው ለምን ሌላ አታገባ? ምን አይነት ጥያቄ ነው ማርቲ? ምን አይነት አስቀያሚ ቃል ነው የምትናገሪው? በእግዚአብሔር ቅርታ፣ አስቀያሚ ነገር የተናገርኩ አልመሰለኝም። ከዚህ በላይ አስቀያሚ የለም። በጣም አጸያፊ እንጂ። ምን ላድርግ? እኔ እኮ ጨነቀኝ። ቤተሰቦችንም አስመረርኳቸው። አንተ
አንተንም ሰላም አሳጣው አይደል? ሺህ ጊዜ ሰላም ላጣ እችላለሁ፣ ግን አንቺን ባነገስኩበት ልቤ ሌላ አላስገባ። እሺ እኔስ ማለቂያ የሌለው ቆጠሩ። አንተንም እያስመረርኩ ነው አይደል? እርግጥ ነው ማርቲን፣ አልዋሽ ጋብቻችን በቅርብ ጊዜ ነው ሲኝ አምኜሽ ነበር፣ ግን ስታርቂው አዝኛለሁ፣ ተበሳጭቻለሁ። እሺ ሊስ ችግር የቤተሰቦችስ ችግርሽ ምን አይነት ጥያቄ ነው ማርቲን? ከጎኔ ሆነሽ ችግሬን ልትጋፈጪ ከጎንሽ ሆኜ ችግርሽን ልጋፈጣት እንደማገባሽ የተለመደ አባባል። ግን ከማንኛውም ጊዜ የበለጠ አጠገቤ ሆነ ችግሬን እንድትጋፈጥ ነው የምፈልገው። ቃል ግባልኝ። ይሄን ከሆነ ጥሩ፣ ከጎንሽ ሆኜ ማንኛውንም መከራ ልጋፈጥ ቃል ገባለሁ። እግዚአብሔር እንዴት ደስ ይላል! ይህን ቃላት መስማቴ ለእኔ ትልቅ ነገር ነው። አመሰግናለሁ ፍሬዘር። እኔም በቅርብ ቀን እንደማገባህ ቃል ገባልሃለሁ። እኔ አላምንም፣ ይሄን አላምንም። ኦ አምላኬ! የቤተሰብ ጉዳይ ብለው ነበር። በጣም አስቸጋሪ ነገር ስላጋጠመኝ በዛ የተነሳ ነው ፈልጌ ያገኘው። ለነገራችን ላይ የኔን ስም የትም ቦታ ማንም ፊት እንዳታነሳ በዚህ ጉዳይ የተነሳ። እሺ ችግር የለም። በዚህ በኩል እንኳን ቃል ገባለሁ። ጥሩ መልካም። አባትን ለቃሩ የታመነ ሰው ነበረ። እንዴት እንደይፈነሰው ነበር ነው? አባዬን ያውቁት ነበር? አዎ አውቀው ነበር። እንዴት አይነት ሰው ነበረ! እንዴት አይነት ጨዋ ሰው፣ ቅን ሰው ነበረ። ብቻ ያው አንተን አፍርቷል እሱ። እህት ከመስፍን ልጅ ጋር ያላትን የፍቅር ግንኙነት እንድታቆም ነግራት ነበር። በኋላ ላይ ደግሞ ፈቀድክላት። ለምንድን ነው? እንዴት ይሄን ጉዳይ ሊያውቁት ቻሉ? እኔ ፈልጌ የማላውቀው ነገር የለም። ለምንድን ነው? አይ ከዚህ በላይ ላስቆሙት ባለመቻሌ ነው የፈቀድኩላት። ባትፈቅድላት ጥሩ ነበር። ለምን? ይህን ነገር ከምነግርህ ይልቅ ባልነግርህ መርጥ ነበር። ግን ደግሞ ባልነግርህ የሚፈጠረው ችግር በጣም የባሰ ነው። አንተን ብቻ ሳይሆን ለጓደኛዬ ለመስፍንም ስል ነው ይህን ነገር የምነግርህ። አቶ አስናቀ ትንሽ እያስጨነቁኝ ነው። መጨነቅ ሳይሆን መላ መምታት ነው የሚበጅ። ምንድን ነው እሱ? እህትህ ከብሩክ አርግዛለች። መዲ ያስደንግጦ ከሆነ መደንገጥ አልጀመርክም? ማይሆን ነገር እኔን ያስጨነቀኝ ማርገዟ አይደለም። እኔን ያስጨነቀኝ ከወንድሟ ማርገዟ ነው። ይህ ምን ቅዠት ነው አቶ አስናቀ? ወንድሟ እኮ እኔ ነኝ። እናትህ እህትህን የወለደቻት ከአባትህ ሳይሆን ከቀድሞ አለቃዋ ከመስፍን ነው። የኔ እናት ማየ አባዬን ጥላ ከሌላ ሰው ጋር ማለት እናትን ከስራ ያስወጣቻት ለምን ይመስልሃል? ምን አውቃለሁ? ባታውቀውም አይገርመኝም። ማለት እናትን ከስራ ያስወጣቻት እናትህ ከባሏ ከመስፍን ጋር ድብቅ ፍቅር ስለጀመረች በዚህ የተነሳ ነው። ማየ
አባዬን ጥላ ከሌላ ሰው ጋር ልጅ እስከመውለድ ድረስ ቅድም እንደነገርኩ ይሄን ነገር ባልነግር ነበር የምመርጠው። ይሄን ነገር መስፍን ቤተሰብ ውስጥ ደግሞ ማንሳቱ የሚያስከትለውን ችግር ልነግርህ አልችልም። ትዳሩን እንዴት እንደሚበጠብጠው ልነግርህ አልችልም። ጉዳዩን በማንኛውም መልኩ አጣራና መፍትሄ ፈልግለት። ናርዲ እኔ ሳገባ ያንቺ ነገር እንዴት ነው የሚሆነው? ማለት የኔ ነገር ምን እኮ ችግርሽ ምን እንደሆነ ታውቂያለሽ? አለማንበብሽ። እድሜ ልክሽን የሻይን ፋሎስ ስትቀቂ ከምትኖሪ አንድ ገጽ መጽሐፍ አንብበሽ ቢሆን ኖሮ እኔ ላይ አትፈርጅብኝም ነበር።